በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምእመናን ምእመናት በያላችሁበት የዓለም ክፍልና ጥግ በአምላካችን በእግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? እንደምንስ ቆያችሁ? አሜን። የአምላካችን የእግዚአብሔር ፍጹም ሰላም በያላችሁበት የዓለም ክፍልና ጥግ ከእናንተና ከቤተሰቦቻችሁ ጋር ለዘላለሙ ጸንቶ ይኑር። በዛሬው ዕለት ህዳር 25 ቀን ታላቁ ሰማዕት ቅዱስ መርቆሬዎስ በዓለም ላይ ባለች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስቦ ይውላል። ትምህርታችንም የሚሆነው ስለዚህ ታላቅ ሰማዕት ስለ ቅዱስ መርቆሬዎስ ታሪክና መንፈሳዊ ተጋድሎ ይሆናል። መርቆሬዎስ ማለት ገብረ እግዚአብሔር ማለት ነው። ሌላ ስም አለው ለዚህ ታላቅ ሰማዕት ፒሉፓዴር ይባላል። ፒሉፓዴር ማለት ገብረ አብ ማለት ነው፣ የአብ ባሪያ። መርቆሬዎስ ማለት ገብረ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ አገልጋይ፣ የኢየሱስ ክርስቶስ ባሪያ ማለት ሲሆን ፒሉፓዴር ማለት ገብረ አብ፣ የእግዚአብሔር አብ አገልጋይ፣ የእግዚአብሔር አብ ባሪያ ማለት ነው። የአያቱና የአባቱ ሀገር አስሊጥ እየተባለች ትጠራለች። በዛሬው አውሮፓ እያልን በምንጠራው ሀገር ነው። እሱ ግን የተወለደው በሮሜ ክፍለ ሀገር ነው። የአያቱና የአባቱ ስራቸው አውሬ ማደን ነበረ። አውሬ እያደኑ ወደ ጫካ ይሄዱና አውሬ ያድናሉ። ነብር ወይም አንበሳ ከገደሉ የነብርንና የአንበሳን ቆዳ ይገፋሉ። ከዛም ደግሞ የነዚህን የአንበሳንና የነብርን ቆዳ የሚፈልጉ ይኖራሉ፣ ለነሱ ይሸጣሉ። እንስሳትም ያድናሉ። ድኩላን፣ ሚዳቋን፣ ሌሎች ለምግብነት የሚውሉ እንስሳ በጫካ ይኖራሉ። እነርሱን ሲገድሉ ቆዳቸውንም ስጋቸውንም ይመገባሉ ማለት ነው። በእንዲህ አይነት ህይወት ነበረ ኑሯቸውን የሚገፉት። ከዕለታት አንድ ቀን ለአደን ወደ ጫካ ወደ ደን ቦታ ሄዱ። በዚያም የአውሬ መልክ ያላቸው ተፈጥሯቸው እንደ ሰውም እንደ አውሬም የሆነ ፊታቸው የአውሬ እግሮቻቸው ደግሞ እንደ ሰው በሁለት እግሮቻቸው የሚሄዱ ነገር ግን በጦር እና በሰይፍ እያደኑ ሰዎችንም እየገደሉ የሚኖሩ እያደኑ እንስሳትን የሚመገቡ ፍጥረቶችን አገኙ። ልዩ ፍጡራን ናቸው። በእኛ ገጸ ከለባት ይባላሉ። የውሻ ፊት ያላቸው እና እነዚህ አገኟቸው። የመርቆሬዎስን አያት በጦር ወግተው ገደሉት። ወደ አባቱ ሲመጡ የአምላካችን የእግዚአብሔር መልአክ ድንገት ተገለጸና እንዳይገድሉት ከፊት ለፊቱ ቆሞ አገዳቸው። እናም ምን አላቸው? ከዚህ የሚወጣ መልካም ፍሬ ያለና እሱን አትንኩት አላቸው። እና ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ለመሄድ ለመንቀሳቀስ፣ ወደ ኋላም ለመሄድ ወደፊትም ለመሄድ ወደ ቀኝም ወደ ግራም መሄድ ሲያቀታቸው ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያም ጊዜ አምላካችን እግዚአብሔር ፍጥረታቸውን ወደ ገራምነት፣ ከጨካኝነት ከአውሬነት ወደ ገራምነት ለወጣቸውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ ይላል። ይህንን የቅዱስ መርቆሬዎስን ታሪክና ዜና ገድሉን የማነብላችሁ ወይም የምተርክላችሁ ህዳር 25 ቀን ከሚነበበው ከስንክሳርና እንደዚሁም ከገድለ መርቆሬዎስ ነው ማለት ነው። ምንጮች እነዚህ ሁለቱ ናቸው ማለት ነው። ይሄ የቅዱሳን ገድል የቤተ ክርስቲያንም ታሪክ ነው። የቤተ ክርስቲያን ታሪክ የዓለምም ታሪክ ነው። የቅዱሳን ገድላቸው ለቤተ ክርስቲያን ታሪክ ዋና ጠቀሜታና እንደ ዋና ምንጭ ነው። የቤተ ክርስቲያን ታሪክ ደግሞ የዓለም ሕዝብ ታሪክ ነው ማለት ነው። እግረ መንገዳችንን የዓለምን ሕዝብ አመጣጥ ታሪክ እያጠናን መሆናችንን መርሳት የለብንም። እና እነዚህ ሁለት ናቸው ገጸ ከለባት ወይም የውሻ መልክ ያላቸው ልዩ ፍጥራን ናቸው። ግማሽ አፈጣጠራቸው እንደ ሰው ግማሽ አፈጣጠራቸው ደግሞ እንደ ውሻ የሆኑ ናቸው።
ካለ ፍጥረት ወይም ልዩ ፍጡራን ናቸው ማለት ይቻላል። እና እነዚህ ሁለቱ ገጸ ከለባት ከመርቆሬዎስ አባት ጋራ ሄዱ። እግዚአብሔር ክፉ የሆነ ፍጥረታቸውን መለሰላቸው። እንደ ሰው የሚራሩ እንደ በጎች የሚራሩ ሆኑ እና ተከትለውት ወደ ቤቱ ሄዱ። እንግዲህ ለቅዱሳን አውሬዎች ራሳቸው እንደ በግ እንደ እንስሳ ይታዘዙላቸዋል፣ ገራሞች ይሆኑላቸዋል። አውሬዎችን እኮ ማላመድ የሚችሉት ቅዱሳን ሰዎች ናቸው። ብፁዕ ወቅዱስ አቡነ ገብረ ሕይወት ወይም አቡነ ገብረ መንፈስ ቅዱስ 60 አናብስት በቀኛቸው 60 አናምርት ደግሞ በግራቸው ሆነው ያጅቧቸው ነበሩ። በሄዱበት ሁሉ እነዚህ ይከተሏቸው ነበሩ፣ ይታዘዙላቸው ነበሩ። እሳቸው ቆመው የጸለዩበትን ትቢያ እየላሱ ይኖሩ ነበሩ። ሌላ አደን ሳያስፈልጋቸው የቆሙበትን ትቢያና አፈር እየተመገቡ ይኖሩ እንደነበሩ ገድለ አቡነ ገብረ መንፈስ ቅዱስ ይነግረናል ማለት ነው። የኢትዮጵያ አማላጅ ኢትዮጵያን በጸሎታቸው ከእግዚአብሔር ጋር ያስታረቁ ናቸው አቡነ ገብረ መንፈስ ቅዱስ። ልክ እንደዚሁ የመርቆሬዎስንም አባት እነዚህ ገጸ ከለባት ወይም ልዩ ፍጡሮች የውሻ መልክ ያላቸው ተከትለውት ሄዱ ማለት ነው ወደ ቤቱ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሉፓዴር ብለው ጠሩት። የውሻ መልክ ያላቸው እንግዲህ ቤተሰቦቹ መርቆሬዎስ ሲወለድ ስሙን ፒሉፓዴር ብለው ጠሩት፣ የዓለም ስሙ ማለት ነው። የውሻ መልክ ያላቸው ወይም ገጸ ከለባት የሚባሉት በእነርሱ ዘንድ ብዙ ዘመናት ይኖሩ ነበረ። በቤት የሚሰራውን ስራ እያገዟቸው እየሰሩ እንደ ቤተሰቡ ነው ይኖሩ ጀመሩ ማለት ነው። ከዚህም በኋላ ክርስቲያኖች ሆኑ። እነዚህ ገጸ ከለባት የሚባሉት ጥምቀተ ክርስትናን በኢየሱስ ክርስቶስ አምነው ወንጌልን ተምረው፣ ምክንያቱም ግማሽ አፈጣጠራቸው የአራዊት ቢሆንም ግማሽ አፈጣጠራቸው ደግሞ ሰው ናቸው። ስለዚህ እንደ ሰው ይሰማሉ፣ አእምሮ አላቸው፣ ይታዘዛሉ፣ ይሄዳሉ፣ ይመጣሉ እና በወንጌል አምነው በኢየሱስ ክርስቶስ ስም ጥምቀተ ክርስትናን ተቀበሉ ማለት ነው። እንግዲህ ክርስትና እንደ አውሬ የሆነውን ሰው ያደርገዋል። የሚራራ የሚያዝን የሚታዘዝ ያደርገዋል ማለት ነው። ክርስትና ቀላል አይደለችም። ወንጌል ቀላል አይደለም። አውሬውን ሰው የሚያደርገው ክርስትና ነው። ሃይማኖት ከሌለው ሰው አውሬ ነው የሚሆነው። አውሬ ከሆነም ሰውን ይጠላል። ሰውን በአሰቃቂ ሁኔታ ይገድላል። በመዝረፍ ሰውን በመግደል ሕይወቱን ይገፋል ማለት ነው። ክርስቲያን ከሆነ ግን እግዚአብሔር እንደፈቀደለት በላቡና በጉልበቱ ይኖራል። ከሚሰራው ማስራት በኩራት ያወጣል። ለዳ የሚመጸውት ይሆናል እና እነዚህ በጫካ ነበር የሚኖሩት። በሰይፍ ሰዎችን ይገድሉ ነበሩ። በጦር ወግተው ይገድሉ ነበሩ። በቀስት ወግተው ይገድሉ ነበሩ። የመርቆሬዎስን አያት ገድለውታል። ወደ መርቆሬዎስ አባት ሲመጡ መልአኩ አትግደሉት፣ ከሱ ታላቅ ዘር ይወጣል፣ ይህም መርቆሬዎስ ነው ይወጣል ብሎ ከለከላቸው። ከዛም አገታቸው። የመርቆሬዎስ አባት ወደ እግዚአብሔር እንዲያማልድላቸው ጠየቁት። ወደ እግዚአብሔር አማለደ። ተፈጥሯቸው ጨካኝ የነበረው ተፈጥሯቸው ተቀየረና የዋዎች፣ ርኅሮዎች፣ አዛኞች ሆኑ። የመርቆሬዎስን አባትም ተከትለው ወደ ቤት ሄዱ። ከዛም እንደ ቤተሰብ ሆኑ። በኢየሱስ ክርስቶስ ወንጌል ተለወጡ፣ ክርስቲያኖች ሆኑ ማለት ነው። በእውነት ጨካኝ የሆነውን የሰውን ልብ የሚለውጠው ወንጌል ነው። ጨካኝ የሆነውን የሰውን ልብ አዛኝ የሚያደርገው እግዚአብሔር ነው። ምክንያቱም ሰው የተፈጠረው በእግዚአብሔር መልክ ስለሆነ ማለት ነው። እና የክርስትና ጥምቀትንም ተቀበሉ ይላል። አረማውያን ነበሩ የመርቆሬዎስ ወላጆች፣ እናቱም አባቱም አረማውያን ነበሩና ያው ክርስቲያኖች ሆኑ። ስለዚህ የመርቆሬዎስን አባት ኖህ ብለው ጠሩት ካህናቱ። እንደዚሁም እናቱን ደግሞ ታቦት አሏት። ፒሉፓዴርን መርቆሬዎስ አሉት። መርቆሬዎስ ማለት ገብረ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት እየታዘዙና እያገለገሉ በመርቆሬዎስ አባት ቤት ኖሩ ይላል። እንግዲህ እርሻውን እያረሱ በቃ ሊሰሩት የሚገባውን ስራ ሁሉ እየሰሩ በመርቆሬዎስ አባት ቤት
አገልጋዮች ሆነው ኖሩ። የእግዚአብሔር መልአክም ተገልጾላቸው ገራሞች አድርጓቸዋል፣ እንዲያገለግሉትም ደግሞ ነግሯቸዋልና ማለት ነው። ንጉሱም የኖህንና የመርቆሬዎስን አባት የኖህንና የገጸ ከለባትን ወይም የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አጠራቸው። በዚያም ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መለሰላቸው። ንጉሱም ያቀረባቸውን ሁሉንም አራዊት አጠፏቸው ይላል። እንግዲህ ንጉሱ ክፉ ስለሆነ ለመርቆሬዎስ አባት ለኖህ የሚያገለግሉት 2 ገጸ ከለባት አሉ የሚለውን ወሬ በሰማ ጊዜ ጠላቶቹንም ሁሉ ያጠፋሉ፣ በፊታቸው ምንም ኃይል የሚቆም የለም የሚለውን ወሬ በሰማ ጊዜ የለመዱ አንበሶች ነበሩት፣ የለመዱ ነብሮች ነበሩት። እነዚህን አራዊቱ ግስላዎቹን ሁሉ ሰብስቦ የመርቆሬዎስን አባት ኖህን እነዚህን 2ቱን ገጸ ከለባት ይዞ እንዲመጣ አደረገ። ከዛ ከነዚህ አውሬዎች ጋር እንዲዋጉ እንዲገጥሟቸው አደረገ። ነገር ግን እግዚአብሔር ከመርቆሬዎስ አባት ጋር ያሉት ገጸ ከለባትን የቀደመ ገራምነታቸውን ወደ ቀደመ ጨካኝነታቸውና ግርማቸው ለወጠው ይላል። ከዚህ በኋላ በንጉሱ ዙሪያ ያሉትን ነብሮችንና አንበሶችን ሌሎችን አውሬዎች አባረሯቸው ማለት ነው። አሳደዷቸው፣ አጠፏቸው፣ ሰባብረው አጠፏቸው። እና ንጉሱም ይህን ባየ ጊዜ እጅግ ፈራ ይላል። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድለት የቅዱስ መርቆሬዎስን አባትን ቅዱስ ኖህን ለመነው ይላል። እርሱም በለመነ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ጨካኝ የሆነ ተፈጥሯቸውን ደፋር የሆነ ተፈጥሯቸውን መልሶላቸው ገራሞች ሆኑ ይላል። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሱ ወስዶ ገዥና የሰራዊት አለቃ አደረገው። እንደዚህም አድርጎ ሾመው ይላል። የውሻ ራያ ያላቸውም ይታዘዙለት ነበረ። ከእርሳቸውም የተነሳ ሁሉም የመርቆሬዎስን አባት ኖህን ይፈሩትና ያከብሩት ነበረ። ምክንያቱም በመርቆሬዎስ አባት በኖህ ላይ ጠላት ከተነሳ እነዚህ የውሻ መልክ ያላቸው ሰዎች ናቸው፣ የሚችላቸው የለም፣ ከፊታቸው የሚቆም የለም። በቀስት ይወጋሉ፣ ቀስት አስፈንጥረው ይወጋሉ፣ በሰይፍ ይቆራርጣሉ። በትግል የሚችላቸው የለም፣ በዱላ የሚችላቸው የለም እና ኃይለኞች ናቸው። ከእነሱም የተነሳ የመርቆሬዎስ አባት ኖህ ተከብሮ ተፈርቶ ይኖር ነበረ። በተሾመበትም ሀገር እንደዚሁ ማለት ነው። ከዚህ በኋላ ይላል ከዚህ በኋላ የቅዱስ መርቆሬዎስን አባት የሾመው ንጉስ ይወጋ ዘንድ ከሃዲ ንጉስ ተነሳበት ይላል። የመርቆሬዎስን አባት የሾመውን ንጉስ ለመውጋት ሌላ ከሃዲ ንጉስ ዘመተበት። የቅዱስ ንጉሱም ይሄ ንጉስም የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። የቅዱስ መርቆሬዎስ አባትም እነዚህን 2ቱን የውሻ መልክ ያላቸውን ልዩ ፍጡራን ይዟቸው ዘመተ። ከሃዲው ንጉስ ግን እነዚያን የውሻ ራያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮችን ላከባቸው። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። አልሰሙትም፣ እሺ አላሉትም። እነዚህን ወደ እርሱ ወደ ጣዖት አምልኮ ሊለውጣቸው ማለት ነው። እናም ማሰቃየት ጀመሩ። አንዱ አምልጦ ሸሽቶ ወደ መርቆሬዎስ አባት ወደ ኖህ መጣ። ሁለተኛው ግን በሰማዕትነት በኢየሱስ ክርስቶስ ስም ሞተ ይላል። ሃይማኖቴን አልለውጥም ብሎ ማለት ነው። በኢየሱስ ክርስቶስ ስም ሞተ፣ የሰማዕትነት አክሊልንም ተቀበለ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሱ የሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉስ ወታደሮችም አንዱ ንጉሱ ያሰበውን በጽሙና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች ይላል። እንግዲህ ንጉሱ የእርሱ ሰራዊት እንደተሸነፉ ድል እንደሆኑ ባወቀ ጊዜ የመርቆሬዎስ አባት ኖህ እንደሞተ ነው ያሰበው እና ሚስቱን የመርቆሬዎስን እናት ማግባት ፈለገ።
እና ከወታደሮች አንዱ ደግሞ ክርስቲያን ስለሆነ መጥቶ ነገራት። ከሀገር አውጣኝ እባክህ፣ ወደ ሌላ ሀገር እንዴት እርዳኝ አለችው። በስውር ወደ ሌላ ሀገር በተለይም ወደ ግብፅ ነው የተሰደደችው ይላሉ። ወደ ሌላ ሀገር ሄደች ማለት ነው። የቅዱስ መርቆሬዎስ እናት ቅዱስ መርቆሬዎስን ይዛ ወደ ሌላ ሀገር ሄደች ማለት ነው። ንጉሱም ከእርሱ የሆነውን የመኮንኑም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። ለመርቆሬዎስ አባት ለኖህ ሚስቱን ለማግባት እንዳሰበ እንዳይነግሩት። ምክንያቱም አንደኛው ገጸ ከልብ ከእርሱ ጋር ስለሆነ ያጠፋኛል ብሎ ስለፈራ ይህንን እንዳይነግሩ አስጠነቀቃቸው። ያው አልነገሩትም። ነገር ግን ወደ ሌላ አገር ሾሙት ይላል። ከዚህ በኋላ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፈቃድ ይዘው ማረኩት። ወደ ሮሜም ንጉስ አቀረቡት። ንጉሱም ክርስቲያን ነበረና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀናት በኋላ በመርዶሳውያን አገር ሾመው ይላል። መርዶሳውያን አገር ሾመው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት አገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀች። እርሱም አላወቃትም። በአንዲት ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችንም አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠም ጊዜ ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ፣ እኛ መጻተኞች ነን፣ አንተም መጻተኛ እንደሆን ባወቅኩ ጊዜ ልጅህ ሆኖ ልጄ ካንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያን ጊዜ አወቃት። ልጁም መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑ። ያንንም የእንግዳ ማረፊያ ቤት ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት በዛ ኖሩ። ከዚህ በኋላ አባቱና እናቱ በሞቱ ጊዜ ይላል። እንግዲህ በዛ እንግዲህ ባልና ሚስት ተገናኝተዋል። ይሄ መስፍኑ የኖህ አባት ማን ነው? የመርቆሬዎስ አባት ኖህም ልጁንና ሚስቱን አግኝቷል። ይህ እንግዳ ማረፊያ የሆነውንም ቤተ እግዚአብሔር አደረጉ። በዛ እግዚአብሔርን እያመለኩ ሲኖሩ የመርቆሬዎስ አባት ኖህና የመርቆሬዎስ እናት ታቦት አረፉ። ካረፉ በኋላ ቅዱስ መርቆሬዎስን ንጉሱ ማለት ነው የሮም ንጉስ ቅዱስ መርቆሬዎስን ጠርቶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው ይላል። ቅዱስ መርቆሬዎስም መኮንንነትን በተሾመ ጊዜ ያን ገጸ ከልብ ከእርሱ ጋር ነበረ ይላል። ያ ገጸ ከልብ የሚረዳው አባቱን ይረዳው እንደነበረ አሁንም ደግሞ ከእርሱ ጋር ሆነ። ወደ ጦርነትም አብሮት ይወጣ ነበረ። ወደ ጦርነት በወጣ ጊዜ መርቆሬዎስን የሚቋቋመው አልነበረም። ለምን? ይህ ገጸ ከልብ ከእርሱ ጋር ስለነበረ፣ ገጸ ከልብን ደግሞ በጦርነት የሚችለው ስላልነበረ ማለት ነው። ለመዋጋትም በሚሻ ጊዜ ቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበረ። ማንም ሊቋቋመው የሚችል አልነበረም ይላል። ይህንን የውሻ ፊት ያለውን መርቆሬዎስን የሚረዳውን ማለት ነው። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውም በሁሉ ቦታ ተሰማ። ከቤተ መንግስትም ሰዎች ከፍ ከፍ አለ ይላል። እንግዲህ ይሄ የሚረዳው እግዚአብሔር ነው። በጦርነት ማንም ድል ስለማያደርገው መርቆሬዎስ በሀገሩ ሁሉ ድል አድራጊነቱ ተሰማ። በቤተ መንግስትም ሰዎች ዘንድ የተከበረ ሆነ ይላል። እግዚአብሔር እንግዲህ ወዳጆችን እንደዚህ ያደርጋቸዋል። እንዲህም ሆነ ያን ጊዜ በዚያን ወራት በሮሜ አገር ጣዖትን የሚያመልክ ዳኪዎስ የተባለ ንጉስ ተነሳ። ጠላቶቹም የበርበር ሰዎች ተነሱበት። በርበር የሚኖሩት በግብፅ ሀገር ነው። አሕዛብ ናቸው። በእግዚአብሔር አያምኑም። ያለፈ ያገደመውን ይገድላሉ። እንደዚህ ኃያላን ሰዎች ናቸው ማለት ነው። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ ይላል። የሮሙ ካዲ ንጉስ ዳኪዎስ የሚባለው። እነርሱ ግን
እንደ ባሕር አሸዋ ብዙ ነበሩ። እነዚህ የበርበር ሰዎች በጣም ብዙዎች ነበሩ። ብዛታቸውን ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችን አሳልፎ ሊሰጣቸው አለውና አትፍራ ይለዋል ያንን ጣዖት አምላኪ ዳኪዎስን። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ በመልአኩ። ያችንም ሰይፍ ለቅዱስ መርቆሬዎስ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረግክ ጊዜ ፈጣሪ እግዚአብሔርን አስበው አለው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪን የእግዚአብሔርን ስም መጥራት ረሳህ አለው ይላል። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት እንዲወጣ ጠራው። ነገር ግን ቅዱስ መርቆሬዎስ በዓልን ለጣዖት መስዋዕት በመሰዋት በዓልን ማክበር አልፈለገም። በዚህም አልተባበረም። በዚያን ጊዜ ንጉሥ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋር ያልወጣህ የኔን ፍቅር እንዴት ተውህ አለው። በዚያን ጊዜም ትጥቄንና ልብሴን ውሰድ እንካ ብሎ ቅዱስ መርቆሬዎስ የውትድርና ልብሱንና የውትድርና ትጥቁን ወረወረለት። እኔ ጌታዬ ኢየሱስ ክርስቶስን ነው የማመልክ፣ ያንተን የረከሱ ጣዖታትን አላመልክም፣ ለእነርሱም አልሰግድም። ያውልህ የውትድርና የጦር ልብስ ያውልህ፣ ከፈለግከው የጦር መሳሪያውም ያውልህ ብሎ ወረወረለት። ለዛ ለጣዖት አምላኪው ለዳኪዎስ ማለት ነው። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆነ የሽመል በትሮች እንዲደበድቡት አዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርቡት ዘንድ አዘዘ። ንጉሡ እንዳዘዘ ይህን ሁሉ አደረጉበት። በእርጥብ ዱላ ደበደቡት፣ በጅራፍም ገረፉት። መርቆሬዎስ ግን በጌታችን በኢየሱስ ክርስቶስ አምኖ ይህንን ሁሉ መከራና ተጋድሎ ተቀበለ። የዛች ሀገር ሰዎችም ቅዱስ መርቆሬዎስ እንዳይነሱበት ፈርቶ ማለት ነው ቅዱስ መርቆሬዎስን እንደዚህ ሲገርፈው ባዩ ጊዜ ቅዱስ መርቆሬዎስን ይወዱት ነበረና የሀገሩ ሰዎች በንጉሱ በዳኪዎች ላይ በጠላትነት እንዳይነሱበት ስለፈራ ምን አደረገ መሰላችሁ? የቀጰዶቅያና የእስያ ክፍል ወደምትሆን ወደ ቂሳርያ በብረት መሳሪያ አስሮ ላከው ይላል። ወደ ቀጰዶቅያና ወደ እስያ ክፍል ወደምትሆን ወደ ቂሳርያ የሆነች ደሴት ናት፣ ወደዛ ላከው። በዚያም እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ይቆርጡት ዘንድ አዘዘ ይላል። በንጉሥ ዳኪዎስ ትእዛዝ መርቆሬዎስን አንገቱን ቆርጠው ገደሉት። መርቆሬዎስም በጌታችን በኢየሱስ ክርስቶስ ስም ያው ሰማዕትነትን ተቀበለ ማለት ነው። ከዚህም በኋላ የማይጠፋ ሰማያዊ አክሊልን ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለም ሁሉ አብያተ ክርስቲያናት በስሙ ታነጹለት። እግዚአብሔርም ታላቅ የሆነ ድንቆችን ታምራትን በሱ ስም በተነጹ አብያተ ክርስቲያናት ያደርግ ነበረ ይላል። ከነዚህ ብዙ ታምራትም አንዱን እነግራችሁና በቃለሁ። ከታምራቱም አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። ኡልያኖስ ንጉሱ ነው እግዚአብሔርን የካደ። በዚያንም ወራት ቅዱስ ባስልዮስ የቂሳርያ ሊቀ ጳጳሳት ነበረ። ታምራቱም በተጻፉበት መጽሐፍ እንደተጻፈ ምእመናን በጽኑ ስቃይ ኡልያኖስ ባሰቃያቸው ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስን ወደ እርሱ ላከው ኢየሱስ ክርስቶስ። ነገር ግን ቅዱስ ባስልዮስ ይህንን ኡልያኖስን ቢያስተምረው ቢመክረው ቢዘክረው አልሰማም። የቅዱስ ባስልዮስን ትምህርት ሊሰማ አልቻለም ማለት ነው። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስንም አሰረው። በዚያ በእስር ቤት የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። እንግዲህ ቅዱስ ባስልዮስ እስር ቤት ነው። እስር ቤት እያለ ግን የቅዱስ መርቆሬዎስን ስዕል አየ። በስዕሉም ፊት ጸለየ ይላል። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበረ። ቅዱስ ባስልዮስም
ከሃዲው ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረው። የክርስቶስ ኢየሱስ ክርስቶስ ምስክር ሆይ የእውነት ጠላት የሆነ ኡልያኖስን ገደልከውን? ምንድነው ያለ? ስዕሉ ወደ ስዕሉ ነው የጸለየ። ያ ስዕልም ደግሞ በዛች ቅጽበት ከነበረበት ቦታ ታጣ። ከዛ ተመልሶ መጣ። እንግዲህ የቅዱስ መርቆሬዎስ ስዕል ያው በጥቁር ፈረስ ላይ ሆኖ ጦርና ሰይፍ ይዞ ነው የሚታየው። በጦሩ አንደበት ደም ይንጠፋጠፍ ነበር። ከዚህም የተነሳ ቅዱስ ባስልዮስ የኢየሱስ ክርስቶስ ምስክር ቅዱስ መርቆሬዎስ ወይ ያንን ከሃዲ የእግዚአብሔርን ጠላት ኡልያኖስን ገደልከውን? አለው ይላል። እንደዚህ ባለው ጊዜ ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ ይላል። እንግዲህ ስዕሉ የተሳለው በፈረስ ላይ ነው። የመርቆሬዎስ ስዕል የቅዱስ መርቆሬዎስ ስዕል አዎ እንደማለት ዘንበል አደረገ ፊቱን ይላል። የዚህም የቅዱስ መርቆሬዎስ ሌላው ተአምር ያው ቀጣይነት አለው። እናንተ ህዳር 25 የሚነበበውን ስንክሳርና የቅዱስ መርቆሬዎስን ገድል አንብባችሁ ስለ ቅዱስ መርቆሬዎስ ሰፋ ያለ ዕውቀት ማግኘት ትችላላችሁ ማለት ነው። እኔ ግን እስከዚህ ድረስ ይበቃኛል። እንግዲህ ይህ ታላቅ ሰማዕት ቅዱስ መርቆሬዎስ በጌታችን በኢየሱስ ክርስቶስ ስም አምኖ ብዙ መከራ የተቀበለ ነው። ሹመት አለው፣ ጥቅም አለው፣ ደሞዝ አለው፣ ክብር አለው፣ ዝና አለው። ከሃዲው ንጉሥ ዳኪዎስ ግን ሃይማኖትህን ካድ ቢለው እና በዓልን እንግዲህ ድል አድርጎ የተመለሰው በቅዱስ መርቆሬዎስ አማካኝነት ነው። ከሃዲው የሮም ንጉሥ ዳኪዎስ የበርበርን ሰዎች ድል ማድረግ የቻለው በእግዚአብሔር ሰው በቅዱስ መርቆሬዎስ አማካኝነት ነው። የእግዚአብሔርን ሰው ቅዱስ መርቆሬዎስን እግዚአብሔር ይረዳው ስለነበረ ነው እንጂ የበርበር ሰዎች በጣም ብዙ ነበሩ። ህዝባዊ ማዕበል ነው ያደረጉት ጦርነቱን እና የሮም ንጉሥ ዳኪዎስ ከነበረው የጦር ሰራዊት ጋር ተመጣጣኝ አልነበረም። የበርበር ሰዎች ብዛታቸው በጣም ብዙዎች ናቸው። ሁሉም ቀስት የታጠቁ ናቸው። ሁሉም ሰይፍ የያዙ ናቸው። ሁሉም ጦር የታጠቁ ናቸው እና ንጉሡ ፈራ። መርቆሬዎስ ግን በእግዚአብሔር ኃይል አጽናናው። አይዞ ንጉሥ አትፍራ፣ ድል የምናደርጋቸው እኛ ነን አለው። ለቅዱስ መርቆሬዎስም የእግዚአብሔር መልአክ ሰይፍ ይዞ ታየው እና ለንጉሡ ድል የምታደርጉ እናንተ ናችሁ፣ ድል አድርገ ወደ ሀገር ከተመለስከ በኋላ እግዚአብሔርን አስብ ብሎ እንዲነግረው ለመርቆሬዎስ ነገረው። መርቆሬዎስም እምናሸንፍ እኛ ነን፣ አንተ ግን አሸንፈ ወደ ሀገር ወደ ሮም ከተመለስከ በኋላ የእግዚአብሔርን ስም እንድታስብ ብሎሃል ብሎ ነገረው። አሁን መርቆሬዎስ እንደተናገረ አሸነፉ። ዳኪዎስም ወደ ሀገሩ ወደ ሮም ተመለሰ። ነገር ግን የእግዚአብሔርን ስም ረሳ። ጣዖታቱን ሰብስቦ ለጣዖታቱ መስዋዕት ሊሰዋን ሄደ። እንዳውም ይባስ ብሎ ቅዱስ መርቆሬዎስን በዚህ በጣዖታቱ በበዓሉ ላይ ለጣዖታቱ እየተሰዋ በሚደረገው ርኩስ በዓል ላይ እንዲገኝ ነው የጠራው። ቅዱስ መርቆሬዎስ ግን አልተገኘም። ምክንያቱም እሱ የሚያመልከው እግዚአብሔርን ነው እና ለምንድን ነው የቀራ? ፍቅራችን እንደዚህ ከንቱ ሆኖ ቀረነ? ለምን ለጣዖታቱ እየሰዋው ባደረግኩት በዓል ላይ ለምን አልተገኘህም ነው ያለው። ቅዱስ መርቆሬዎስም እኔ የሰማይን አምላክ ነው የማመልከው እንጂ ያንተን ርኩስ የሆኑ ጣዖታትን አላመልክም፣ ለእነርሱም አልሰዋም፣ አልንበረከክም። ለሰማይ አምላክ ደም አልባ መስዋዕት ምስጋናን አምልኮን አቀርባለሁ እንጂ ለነዚህ ርኩሳን ለሆኑ ላንተ ጣዖታት እንስሳትን እየሰዋው ጣዖታትንና አጋንንትን አላመልክም። አንተ የምትፈልገው ሹመቱን ከሆነ ያውልህ፣ የውትድርና ልብሱም ያውልህ፣ የጦር መሳሪያውም ያውልህ ብሎ ወረወረለት። ከዛ በኋላ እኔ ከዛሬ ጀምሮ የሰማዩ አምላክ የኢየሱስ ክርስቶስ አገልጋይና ወታደር ነኛል። አሁን የካዲ ንጉሥ ዳኪዎስ ቅዱስ መርቆሬዎስን በበትር በርጥብ ሽመል እንዲገርፉት አደረገ። በዚህም ሊክድ አልቻለም። አሁንም ከእንስሳት ቆዳ በተሰራ ጅራፍ እንዲገርፉት አዘዘ። ገረፉት። አልጋ ላይ አድርገው እሳት በውስጡ ያነዱ ነበሩ። የመርቆሬዎስ ደም ግን እሳቱን አጠፋው። ወዲያውም ደግሞ ዝናብና በረዶ መብረቅ ሆነ።
የመርቆሪዎስን አካል ለማቃጠል ያነደዱትን እሳት በረዶውና ዝናቡ አጠፋው። የሱም ደም ወደታች እየጎረፈ አጠፋው እና በእሳትም እንደዚህ ሞክረው ነበረ፣ ሊሆን አልቻለም። ከዛ መርቆሪዎስን የሮም ሰዎች ይወዱት ነበሩና ህዝቡ በጠላትነት በዳኪዎስ ላይ እንዳይነሱ ምን አደረገ? ወደ ቀጰዶቅያ እንዲወስዱት፣ ወደ ታናሽ እስያ እንዲወስዱት ቂሳርያ በተባለ ደሴት መከራ እንዲያጸኑበት አዘዘ። ብዙ መከራ አጸኑበት። በሰይፍ ቆርጠው እንዲገድሉት አዞ ነበርና ንጉሥ ዳኪዎስ እንዳዘዘ የዚህን የታላቁን ሰማዕት የቅዱስ መርቆሪዎስን አንገቱን በሰይፍ ቆርጠው ገደሉት። በዛሬው ዕለት እንግዲህ ታላቁ ሰማዕት ቅዱስ መርቆሪዎስ ይኸው በሰማዕትነት እንዳረፈ ቤተክርስቲያናችን ታስተምራለች፣ ትዘምራለች ማለት ነው። እና አምላካችን እግዚአብሔር የዚህን የታላቁን ሰማዕት የቅዱስ መርቆሪዎስን ረድኤቱን በረከቱን ያሳትፈን፣ የገድሉን ጽናት ያሳድርብን። እኛም በአምላካችን በኢየሱስ ክርስቶስ ጸንተን ልንኖር ያስፈልጋል። ቅዱስ መርቆሪዎስ ንጉሱ ሾሜሃለሁ፣ ግዛት ሰጥቻለሁ፣ ኢየሱስ ክርስቶስን ካድና ለጣዖቴ ስገድ ሲለው እምቢ ነው ያለው። ሹመቱ ያውልህ ነው ያለው። የውትድርና ልብሱ ያውልህ ነው ያለው። የስልጣን ልብሱ ያውልህ ነው ያለው። ወርቁ ያውልህ ነው ያለው። የጦር ልብሱ ያውልህ ነው ያለው። የጦር መሳሪያውን አውልቆ ነው የጣልለት። ርኩስ ስለሆኑ አማልክትህ ለጣዖታት አልሰግድም አልንበረከክም ነው ያለው። እኔ የኢየሱስ ክርስቶስ ወታደር ነኝ ነው ያለው። እና ዛሬ ዓለም ለኛ ኢየሱስ ክርስቶስን እንድንክድ ንጽህናችንን ቅድስናችንን እንድንጥል እንደ እግዚአብሔር ፈቃድ ያልሆኑ ጥቅማ ጥቅሞችን ታቀርብልናለች። ዝና ተሰጠንና ኢየሱስ ክርስቶስን እንድንክደው ታደርጋለች። ገንዘብ ተሰጠንና የኢየሱስ ክርስቶስን መንገድ እንድንተው ታደርጋለች። ቅድስናችንን እንድንጥል ታደርጋለች። ከኢየሱስ ክርስቶስ ህብረት እንድንወጣ ታደርጋለች። ዛሬ ብዙ ሰዎች ክርስቲያን ሆነው ሲያበቁ ዓለም ይህንን ጥቅማ ጥቅም ስታቀርብላቸው ከኢየሱስ ክርስቶስና ከዘላለም ሕይወት ይልቅ ይህንን ጊዜያዊን ጥቅም በመምረጥ ይክዳሉ ማለት ነው። ንጽህናቸውን ቅድስናቸውን ይጥላሉ። ጉቦ ይቀበላሉ። ነፍስ ይገድላሉ። ተገቢ ያልሆነ የእግዚአብሔርን መንገድ ይጥሉታል። ንጹህና ቅዱስ ከሆነው ከእግዚአብሔር መንገድ ይወጣሉ። እና እኛ ግን መሆን ያለብን ዓለም ኢየሱስ ክርስቶስን ክደን ንጹህና ቅዱስ ከሆነው ከኢየሱስ ክርስቶስ የጽድቅ መንገድ እንድንወጣ ጥቅማ ጥቅም የምታቀርብልን ከሆነ ያውልሽ ማለት ነው። ዓለም የሰጠችንን የማይጠቅምና የማይረባ ነገር ለዓለም መመለስ ነው ያለብን። እኛ ግን የኢየሱስ ክርስቶስ ወታደር ነው መሆን ያለብን። የጽድቅ ወታደር፣ የጽድቅ አገልጋይ፣ የእውነተኛ የኢየሱስ ክርስቶስ የሰማዩ ንጉሥ አገልጋይ ነው መሆን ያለብን እንጂ ለሚያልፈው ዓለም ለሚያልፈው ሀብትና ንብረት ብለን ኢየሱስ ክርስቶስን መካድ የለብንም። የጽድቅንም መንገድ ደግሞ መተው የለብንም። ጽድቃችንን ቅድስናችንና መልካም ስራችንን ደግሞ ለዚህ ለማይረባው ጉቦ ለማይረባው የአመንዝራ